አስለቅቆ ሲያባር የኖር አባታቸው ግን ዛሬ ላይ እንደ ደና ሰው እንደ ምስኪን ሚዲያ ላይ ወጥተው እንደተበደሉ ሰው አባታቸው ጭዋ እንደሆነ የሆነ እኔ ችግር የለውም ተበድለው ለእርዳታ ለመጡት ነገር አንዳችም አልቃወም ግን ሚዲያ ላይ ለተሰራው ቪዲዮ ግን ሰው ሀገሩን አፈናቅሎ የመጣ ሰው እንዴው ሰርቶ ይበላል እንጂ ጭራሹን እንደተበዳይ ሆነው ሚዲያ ላይ ወጥተው የሆነ ጭዋ የሚያጫውታቸው ነገር የዛ ጋር የበሰሰው ደም የደሮ ደም ይመስል ሀገር የለቀቀው በቁጥር አይወራም። ይሄ ነው ምልሽ ነገር አይደለም። ሀገር እንዳይመሰረት ነው ያደረገው አባታቸው። እሺ አዳምጪኝ እህቴ። አንደኛ እሺ እንደሰማነሽ አንቺ ደግሞ አዳምጪኝ። እንደዚህ ተረጋግተሽ ትናገሪ ጥሩ ነው። አንደኛ እነዚህ ሰዎች እውነቱን ለመናገር እርዳታ አልለመኑም። ታሪካቸውን አንድ ዩቲዩብ ቻናል ላይ ቀርበው ተናገሩ። ስለዚህ ታሪክ ተናገሩ እንጂ እርዳታ አልለመኑም። እዚህ ጋር የሚመጡት እሱ የቀጠረው ጌሙን ሊያስተዋወቅ ከኔ ጋር ሊተዋወቅ ፎሎ ሊደረግ ነው የመጣው። እኔም ዛሬ ነው የተዋወቅ ነው። ከዛ በኋላ እኔ ታሪኩን ዩቲዩብ ላይ ልንሰማ ከፈትኩት። ኦኬ ከዛ አንቺ መጣሽና ታሪካቸው ውሸት ነው፣ እኔ የአካባቢ ሰው ነኝ እንደዚህ ብለሽ ነገርሽን አይደለ? ዩቲዩብ ቻናሉ ታሪካቸውን አቀረበ። እናንተ ውሸት ነው የምትሉ ከሆነ ወይ ደግሞ አባታቸው እኛንም በድሉናል የምትሉ ከሆነ እናንተ ቅረቡና ታሪካችሁን ተናገሩና ህዝቡ ሁለቱንም ወገን ሰምቶ ይፍረድ እንጂ ውሸት ነው እንደዚህ ነው ሳይሆን የሚባለው እኛንም ስሙን ነው የሚባለው፣ ያኛውንም ወገን ስሙ ነው የሚባለው። እሺ እንደዛም ለማለት ነው። እርግጥ ነው ከዛ ጋር ምን አለ መሰለች ብዙ ያለ እናትና ያለ አባት ህፃናቶች ያለ ምንም ነገር እዛ ላይ ቁጭ ብለው ምንም ጠያቂ አልባ እንኳን ቀርተው እዚህ ላይ ግን እነሱ እንደተበዳይ ሆነው እንደንትን ሆነው እኛ እንደዚህ ነን እንደ ወንድማችን ሞቶብን ሀገር ለቀን የመጣን እንደዚህ ሀገር አፈናቃዮች ሀገር የነበሩ እነሱ ነበሩ። ገለውም ወንድማቸው ሞቶም አለም አባታቸው እስኪል እስካሁን ድረስ በአሁን በቅርብ 2 ወር እንኳን አይሞላውም ከሞተ እኮ። ማስረጃ አለሽ? ማስረጃ አለኝ። ምንድነው የምትፈልጊ? የምን ማስረጃ? ማስረጃ ለምሳሌ በእንደዚህ አይነት ነገር ማስረጃ ሊቀርብ አይችልም። ምስክር ነው የሚባለው። ምስክር ነው በሺዎች አስቆጥርልሻለሁ። አገር አፈናቃይ በመሆኑ ሽፍታ ሆኖ 10 ራሱን እየዞረ በየመንደሩ ሁሉ እየዞረ አርሰው እንዳይበሉ በየበረሃ ሁሉ በየእርሻቸው ሁሉ እየገባ ሲሾቀሽቃቸው እንደነበር በደንብ አውቃለሁ። በደንብ አለ፣ ህዝቡ ሞልቷል። እንዴት ሀገር ከሆነበት ሀገር ላይ እንዴት መረጃ ትጠይቂያለሽ? ሙሉ ሀገር ነው እኮ ሙሉ ሀገሩ ይምጣና ይመስክራ። አይ ከፈለሽ በቁጥርም ከፈለሽ ሙሉ ነው ማለት እነሱን የማያውቅ ሰው አይኖርም ብዬሽ ነው። እሺ ጥሩ ሆኖስ ቢሆን ማስረጃ ብታቀርቢ 10 ሰው እዚህ ጋር አምተሽ ብታስመሰክሪ የአካባቢ ሰው ሆኖስ ቢሆን አባታቸው ላደረገው ነገር ልጆች ምን አገባቸው? ማያገባቸው እርግጥ ነው። ግን ምንድነው የተቃወምኩት መሰለሽ ሀቢባ፣ እኔ አሁን እዛ ላይ የተሰራ ቪዲዮ ከዛ ላይ የተሰራ ቪዲዮ እኔ ምን ብዬ ልንገርሽ? እዚህ ውጭ ያወራሁትን ነገር መደጋገም እንዳይሆንብኝ ብዬ ነው እኮ። ገባኝ እኮ ያልሽው። አሁን አባት ላጠፋው ነገር ልጆች ምን አገባቸው ስልሽ ምንም አያገባቸውም። ቴንክ ዩ በጣም አያገባቸው። ግን አለ አባታችን እንደዚህ ብሎ አባታችን ገለውት ወንድማችን እንደዚህ ብሎ እያሉ እነሱ እዛ ጋር የፈሰሰው የደሮ ደም ነው። እዛ ጋር ስለ ታሪኩ ከሆነ መጣሽልኝ ወደኔ። አሁን ተስማማን። እኔ እናት ስለ ታሪኩ ከሆነ ዩቲዩብ ቻናሉ ያቀረባቸው ዩቲዩብ ቻናል ላይ ትሄዱና እኛንም ስሙን ብላችሁ የእናንተን ሳይድ ደግሞ ትናገሩና ህዝቡ ሁለቱንም ሳይድ ሰምቶ ማን የበለጠ ተጎድቷል የሚለውን ህዝቡ ይወስናል ነው እኮ ያልኩሽ። ገባሽ? አሁን ተረዳሽ? እናንተም ልክ እነሱ እንደቀረቡት ዩቲዩብ ላይ እናንተ የምትፈልጉትን ሚዲያ መርጣችሁ እኛ እርዳታ ስለማንፈልግ ብዙ ሚዲያም ለፈጣሪን የሰጠነው ሚዲያ መግባት መውጣት እርዳታ አልጠየቁም። እነዚህ ሰዎች እርዳታ አልጠየቁም። ማሪ እነሱ ቅንጡ አፓርታማ ቤት፣ ቅንጡ ትምህርት ቤት ለመማር ነው የሚፈልጉት። ገባሽ አይደለ? የኛዎች ምስኪኖች ደግሞ ለትምህርት ቤት መብቃት ተመኛለና ቅንጡ አፓርታማ ትፈየውልሽ። ቅንጡ አፓርታማ መኖር ከፈለግሽ ዛሬ ማታ የኢትዮጵያ ሕዝብ የዋ ነው ይሰጥሻል። መኖር ከፈለግሽ እዚህ ላይ ጋር ተው አትሳሳች።
ቅንጡ አፓርትመንት ሊኖሩ ምናምን አትበይ። ቤታችን የምታውቂው ኮን ታውቂዋለሽ። የኛን ቤት ጀስት ገባሽ? ቅንጡ አፓርትመንት እግዚአብሔር ይመስገን አይደለም ተከራይቼ ነገ ገዛዋለሁ ታየኛለሽ። አንቺ እቺኛይቱን ባህሪ እንዳያልሽ ነገ ነው ገዛዋለሁ 100% እርግጠኛ ነኝ የምነግርሽ። አንቺ ባህሪሽ ሳይቀየር ማለት ነው። ገባሽ? ለዚህ ችግር የለውም አያሳስብሽ። አንቺ ምንድነው ግን መናገር ካለብሽ ሪሊ ሰው ከሆንሽ ሪሊ ሰው አባቱ 10 እየሰማሁሽ ነበር እንደው ቁጭ ስላልኩ ነው እንጂ አባቱ 10 ራሱን ያላፈናቀለው ህዝብ የለም። ጀስት በጣም የሚገርም ነው። በጣም ባይዘው እኔ አይቆጨኝም። የማይቆጭበት ምክንያት ምን መሰለሽ? መጀመሪያ ምን ብለሽኛል? ከነሱ ወገን ነኝ ስላልሽኝ መስሎ አይታየኝም። አርሶ ይበላ ነበር እዛ ሀገር ሲኖር። እስኪ ንገረኝ። አረበመብራን አንቺ አይወልሽ አንድ ነገር ልንገርሽ። እሺ አንድ ነገር ልንገርሽ። አባቴ በህይወት የለም አርሶ ይበላ ነበር ካልሽ ጀስት እኔ አንተ ራስህ አርሳ አትበላም እንደማለት ነው። ገባሽ? ተረድተሽኛል አይደለ? እዛ አይደለም ስንት በረሃ ሄደን አርሰን መንጥረን ምን በላ ሰዎች ነው። እኔ በዚህ እንዴት እንደዚህ ልጠይቂ እንደቻልሽ ግራ ነው የገባኝ። ገባሽ? አንድ ነገር ልንገርሽ አንቺ ከነዛ መሃል ከሆንሽ እዛ መሃል እነሱ መሃል ነኝ ካልሽ ቤተሰቡ እዛ መሃል አባላንገሮቹ መካከል ነኝ ካልሽ ባይዘው ልትክጅ ትችያለሽ። ቢካድ የበላ ልትሰርቂ ትችያለሽ፣ ልትቀጥፊ ትችያለሽ። የተበላ ነገር ግን አይካድም። ከረምት ላይ የመጣችሁ አቁማዳ ይዛችሁ መዳበር ይዛችሁ ነበር መታችሁ ሄልስ ወስዱ ነበር። ኖ ፕሮብሌም ምን ማለት አይደለም። ይሄ እዛው ግን ልትለምኑ ነው የመጣው። ስሚኝ ልጨርስልሽ። አንድ ሰከንድ ስጭኝ። ዙሮ ስላልተመቸኝ አንድ ደቂቃ ስሚኝ። ዙሮ ልትለምኑ ታወራለሽ። እድል ስጪው እባክሽ። ዙሮ ሀቢባይ ዙሮ ምን አለ መሰለሽ ለሚለምኑት አልቃወም ማለት እኔ እግዚአብሔር ይመስገን ሀቢባን ጠይቂያተኝ ወደዛ ሄድ እንኳን አላለችኝ፣ ሰጠችኝ። ተመስገን በቃ ሰው ከሰጠኝ እግዚአብሔር ይመስገን። ነገ ደግሞ ይበታሽ እንደምረዳ 100% እርግጠኛ ነኝ። እየነገርኩሽ ነው ባይዘውኝ አንቺ ማለት ነው ይሄ ባህሪሽ አሁን ባህሪሽ ሳይቀየር ነገ እየረዳው ስታየኝ ማለት ነው ታዲዮስ ለምን ሆኖ አሁንም ይረዳ ያለ ብለሽ ትመጫለሽ። 100% ባህሪሽ አይቀየርም። ይሄ ነው በቃ የሰው ልጅ እና ይቅርታ አበባዬ ታውራ እሷን የደውት ላድርግ የሆነ ቦታ እየገባው ነው። ኦልሬዲ ትንሽ ደቂቃ ነው። ችግር የለም ግባ። እሺ ወንድሜ ሚውት አድርግና ግባ። ችግር የለው እህቴ። ደጋግመሽ እርዳታው ላይ ፎከስ አደረግሽ። ትኩረትሽ እንዳለ እርዳታው ላይ ሆነ። አልተረዳም፣ እርዳታ አልጠየቀም። እሱ እርዳታ አልጠየቀም። እኛንን አካውንት እንሰጠን ያልነው እሱ ጊፍት ስጡኝ አላለም። ቤተሰቦቼ ናቸው የሰጡት። እኛ እሱ ፎሎ አድርጉኝ ቤተሰብ እንተዋወቅ ነው ያለው። ስላየው ነው እኛ እንትን የለንም እኛ እንደዚህ የለንም እያለ ቪዲዮውን ገብተሽ ማየት ትችያለሽ። እርዳታ ነው ልጁ የሚለምነው እርዳታ ነው ሲጀመር። ግን እርዳታ ለሚለምነው ነገር አንዳችም አልቃወምም። ግን በስም አልቃወምሽ እንጂ ደጋግመሽ ለምኑት አልቃወምም ስትይ ይኸውልሽ ልብ ላላለተው ልብ እንዲል እያደረግሽ ነው። ገባሽ? ደጋግመሽ ስለ እርዳታ ስታወሪ ምቀኝነት መሰለሽ። ሀቢባ አንቺ ቤት ብቻ ሳይሆን ሌላ ቦታ ላይ በእርዳታ ነው የመጡት። ገባሽ አይደለ? እናትን ምክንያት በማድረግ እናትን በማሰማራት እናት ተደብቃ ትቀለባለች እንጂ እናት ለማኙና ሚዲያ ላይ አትወጣም። ገባሽ አይደለ? እኔ ይሄን አይደለም የምልሽ አሁን። ገባሽ አይደለ? እኔ በስም ማጥፋት ምክንያት የሰሩት ቪዲዮ በዛ ነው ልቃወም የመጣው እንጂ የኛ የፈሰሰው ወንድሞቻችን እዛ ላይ የሆነ የምንድነው እንደ ሰው አይደሉም፣ የሰው ደም አይደሉም። እነሱ ቀጥፈው ዋሽተው እዛ ላይ የተሰራው ቪዲዮ እነሱ ብቻ ተበዳይ፣ እነሱ ብቻ ሀገር ረቃቂ። ያኔ ቢያንስ እንደው ስንት ልበልሽና እንደው ስንት አንድ ሀገር ማለት ይቻላል እኮ። እናንተንም እንደዚህ ካላደረኳቸው እየተባለ እርሻ ሰርተው እንዳይበሉ ሀገር ለሀገር ተፈናቅለው ከሌላ ሀገር የተሰደዱ ስንቶች አሉ፣ ከሞቱት በላይ የተፈናቀሉት። ግን እኔ እሱን ሳይሆን አሁን በቃ የሆነ ስለተሰበረ ሀቢባ አንዴ ይቅርታ እህቴሽ ሀቢባ አንድ ነገር ልንገርሽ። ባይዘው የዚች ልጅ አማርኛ ሪከርድ ብሎ ተሰጥ የኔንም የሷም ሪከርድ ስለሚሆን ማለት ነው ትንሽ የሀገሩ ጉዳይ አሁን ያለንበትኝ የሀገሩ ጉዳይ ምናምን ስለሆነ ነው እንጂ ማለት ነው በቅርብ እኛ ራሳችን እና እሷ አይደለም እዚህ ጋር የምትናገረው ህግን ይዤ የራሴ ህግን ይዤ ማለት ነው እውነታው ሲወጣ የሷ ቃል ላይ ቃል የት እንዳለ ይታያል። አሁን ትንሽ ሰጣ ገባው ምናምን ሳለው ህግን ይዤ ማለት ነው ስለሄደው ንብረትና አሁን ስላልኩሽ ንብረት ካላወጣውተኝ ታዲዮስ ውሸታም ነኝ፣ እኔ ውሸታም ነኝ። ቅርብ ጊዜ ነው የምልሽ ታይዋለሽ። ህግን ይዤ ነው የሚሄደው። ከህግ ጋር ሆናለሁኝ። እዛ የምጠይቀውን እጠይቃለሁኝ። የሚሄደው የት እንዳለ እዛ በኋላ የዚች ልጅ አማርኛና የኛ እየሰማኋት ነበርና ማለት
አባታቸው እንደዚህ ያደርግም ይገርማል። ግን ዋናው ነገር ምንድነው ለኔ ትንሽ ረፍት የሰጠኝ ምንድነው ካልሽኝ ሀቢባ እዛው ነኝ ስላለች መስሎ አይታየኝም። ጀስት በቃ ይሄ ነው ገብቶሻል። እዛው ነኝ ካለ ሰው እዛው ነው በቃ ችግር የለውም። ኋላ ግን ማን ነበረ ነው ገብቶሻል አይደለ? ያልገደለው ሰው የለም። እኔ አረ በጣም ይገርማል። ምንም ዝሮ እኔ ነፍሴ ማሪ አባቴን ሌላ ወንድሜ ሌላ ምንም አይደለም። ታውራ አሚን ነፍሳቸውን ይማረው። የእሷንም ወንድሞች ነፍሳቸውን ይማረው። ሁለታችሁም ናችሁ ቤተሰብ አካል ያጣችሁት እና ግን እናንተ ቀድማችሁ ሚዲያ ላይ ስለመጣችሁ መጣች ተከትላ። ኤኒዌይ ግን እህቴ አንቺንም ሰምተንሻል። ግን የምትጠቀሚያቸው ቃላቶች ደስ አይሉም። እሱን አስተካኪ እሺ። ይሰማሻል? ምላሱ ተቆረጠ ያልሽው ሰውን ልታመጪው ትችያለሽ? እኔ እኮ ለዛ ነው እኔ ስለዚህ ማውራት አልፈልግም። ምክንያቱም ለኔ አንደኛ የራሱም ስለሆነ እንደዚህ ነው ብዬ ማውራት ለኔ ለሃይምሮ አይመጥነኝም። ማለት የፈለኩት ምን ለማለት ፈልጌ ነው እሱ እንደዚህ ብላችሁ እያለ ሲያወራ እኔ ብዙ ማውራት መፈልጋቸው ነገሮች አለ። ይሄን ግን ለሱ ስል ትቼዋለሁ። በቃ እኔ ነገ ሴት ልጅ ነኝ መሆነውን አላውቀውም። ለሱ ስል ሚዲያ ላይ ማውራት አልፈልግም ይሄን ነገር። ግን እሱ በጣም አይደለም ሰውን ያህል እንደዚህ ሆኖ እሱ ግን ስለ ቁሳቁስ ምናምን ሲያወራ ዝም ብዬ እሱን ቀንጨብ ለማለት እህቴ ስለ ቁሳቁስ አላወራም። አንደኛ፣ ሁለተኛ አልለመኑም። ለምንድነው ደጋግመሽ አንድ አይነት ነገር የምታወሪው? ምንድነው ማንግባባው በአማርኛ እያወራን? አሁን እንደዚህ ሳይሆን ለመኑ የምትይውን ነገር እንዳትደግሚው። ስለ ልመና እንዳታወሪ አልለመኑም። ሁለተኛ ስለ ቁሳቁስ እንዳታወሪ፣ ስለ ቁሳቁስ አላወራም። ቴንክ ዩ። ሶስተኛ ደግሞ ዩቱብ ላይ የተወራው ታሪክ ተጋኗል ወይንም ደግሞ እነሱ እንዳሉት ተበዳይ አይደሉም እኛንን ተበዳይ ካልሽ ቅረቡና እናንተ በደላችሁን አውሩና ህዝብ ያመዛዝን። ህዝብ የሁለታችሁንም ሰምቶ ይመዝነው ማን ሞር ተጎድቷል የሚለውን እያልኩሽ እኮ ነው። ፌር የሆነ ነገር እየነገርኩ ሀቢባ አንድ የሚያስማማነ ነገር ይዤ መጣሁ። ይቅርታ እሺ ታለው ሀቢባ። አቤት አቡ እየሰማንክ ነው ታዲዮስ? ሃሎ ወይ እየሰማንክ ነው ታዲዮስ? ይሰማል። ኔትወርክ ወጥተህ ትገባ ታዲዮስ? አቡ አቤት ወይ ኔትወርክ አስቸገረ። አንድ የሚያስማማነ ነገር አለ እዚህ ማለት ነው። ነገውኑ ከወረዳዬ እኔ ልሂድ፣ የነሱ ሰዎች የተበደሉ ሰዎች ከወረዳችን ይምጣና በህግ እንያያዝ። እሺ የሚያስማማ ነገር እኛ አፈናቅለን እኛ ነገውኑ ፕሌን ልቁረጥና ልሂድ፣ የነሱ ሞተበት የሚለው ወገን የነሱ ንጹህ ሰዎች የሆኑ ሰዎች ከገዛ ወረዳችን ወረዳዬ ድረስ እኔ ልሂድ፣ የነሱም ሰዎች ወረዳው ይምጡ፣ እንተያይና በህግ እንያያዝ። ከዛ በኋላ ማንበደ አያስፈልግም። አሁን የተዘጋ ፋይል እንደ አዲስ አትክፈቱ። አያስፈልግም ወይ እናት አያስፈልግም። ታዲዮስ የትም እንዳትሄድ አያስፈልግም። አይ እሺ እህትነት ለምን መሰለሽ እንደዚህ ያልኩበትኝ እነሱ የበደሉ እነሱን ያፈናቀሉና እንደ ተፈናቃይ ሆኖ እንደዚህ ይላሉ ስላለች ነው እኔ ያልኩሽ። ገብቶሻል አይደለ? አያስፈልግም። ተበዳይ ከሆኑ በዛ እንሂድ ነው ያልኩት እንጂ ኖ አያስፈልግም። ሲጀመር እሷ የምታወራው አሁን ነው የማያስፈልገው እንጂ አዳምጠኝ። እሷ የምታወራው ነገር ቢኖራት አንተ እኮ ታውራው፣ እኛ የበደልነው ነገር ካለ ታውራው አልካት። ምንም ዝም ብላ ዛቻ ማስፈራሪያ እንትን አለ። እኔ ላወራው በጣም የሚከብድ ነገር የሚያስፈራ ነገር ገለመሌ ለሞራል ምናምን ትላለች። የታለ ጠብ የሚል ነገር የለም። ይኸውልሽ ሀቢባ አንድ ነገር ልንገርሽ ሀቢባ፣ እኔ ታዲዮስ ማለት ነው ሀቢባ የሰራችው አሰቃቂ አለ ብዬ ቃላቱን ካልተናገርኩትኝ ማለት ነው ይሄ አሰቃቂ ያልኩትኝ ከምናገረው ቃል አይበልጥም። ግልጹን ልንገርሽ። ኤግዛክትሊ ትክክል ተረድተኛል አይደለ? አሰቃቂ ብዬ ከጠራሁኝ የሚናገረው ቃላት ምንም ለኔ ምን አይደለም። ገብቶሻል አይደለ?
ያን ነው ካለች ደግሞ ያ ወገን ደግሞ እንደዚህ ያደረጉኝ ብሎ እዚህ ጋር ያለው ፊቴን ደብቄ አይደለም ምንም አይደለም እህቶችን እናቴን ይዤ ጋር ነው እዚህ ጋር ፌስ ለፌስ መጥቼ ማውሪ ያለውኝ እንደሷ ፕሮፋይል ደብቄ ወጥቼ ፎቶ ተደልቼ አልመጣሁም ማለት ያው ደልተሻል ስትይ ስለሰማኋትኝ ማለት ነው። እኔ እሷ ፎቶ ምንም እኛ ግን ይዘነው ምንም አረግልኝ እኔ እሷ ፎቶ ምንም አይደለም ፎቶ አንደልታ ፊት ለፊት ባገኛት ለኔ ምንም አይደለችም። ገባሽ? ሁለት እህቶች ጋር ነው አሁን ለመነላቸው እንደዚህ ያረጋላቸው የምትለኝ ለእህቶች እስከሆነ ድረስ እናቴን ስለሆነ እኔ እሷ ጋር ምንም መሄድበታለኝ። ግን ጊዜና ህግ ካገኘው ግን የዛሬ 20 ዓመት የሚሆን አልፋታውም። ምክንያቱም ንብረቴ ነው መሬቴ ነው ማን በሚልበት ምክንያት እሄዳለሁ አገኘዋለሁኝ። ገባሽ አይባ? ዛሬ እኔ እዚህ ጋር እህቶችና እናቴን ይዣለሁ ተመስገን ችግር የለብኝም። እኔ ፎቶ ይፈል ከፈለገሽ አሁን እከፍትላታለሁ እዚህ ጋር እየሄድኩ እከፍትላታለሁ። ያው እኔ ነኝ ያው ምንም እንትን የሚለኝ ነገር የለም። በቃ ስትመጭ ንጹህ ሰው ነሽ ነው የሚጀምር ግልጽ ምናምን መሆን ነው የሚያስፈልገው። እኛ እንደተረዳነው አሁን እህታችን የመጣችው በቅናት መንፈስ ተነሳስታ እንደሆነ ነው እየተረዳን ያለ ነው። ምክንያቱም ጠብ ያለ ያወራችው ነገር የለም። አውሪ የተበደልሽው ነገር ካለ አውሪ ብሎ እድሉን ሰጥቶሽ ደጋግመሽ አሰቃቂ ገለመሌ እያልሽ ዝም ብለሽ አለባበስሽ እንጂ ምንም ጠብ ያለ ነገር ያወራሽው ነገር የለም። አሁንም ጠብ ያለ ነገር አለኝ የምትይው ነገር ካለ ይሄው መድረኩ ክፍት ነው። ዝም ብሎ ይሄ አሁን ገና ለገና ይረዳል የሚል የቅናት መንፈስ ነው እየታየን ያለው ለኛ። አይ አይደለም ተሳስታችኋል ካልሽ ይሄው እንሳሳት ንገሪን። አቡ እንደዛ አይደለም። እኔ ሊረዳማ እንዲረዳ ችግር የለውም ይረዳ። እኔ ግን ብዙ መረዳት የሚችሉ ብዙ የደሃ ልጆች እዛ ለትምህርት እንኳን መብቃት የማይችሉ ሀገር ላይ ተቀምጦ እሱ ግን እዚህ ሀገር እዛ ጋር አፈናቅሎ እነሱ በድለው ወንድሞቻችን ገለው መተው እዚህ ላይ ግን እንደ ጮኋ ስለተሰራው ቪዲዮ ነው እኔ ተቃውሞ የመጣሁት እንጂ ማለት ነው። አይነው እርዳታ ፈልጎ ነው የመጣው ልጅ አያለው። ቪዲዮም ገብታችሁ ቤቱን ማየት ትችላላችሁ። እናቱን አስመርቶ በእናቱ ነው ቪዲዮ ገንዘብ የሚለምነው። አንዴ አፓርታማ ክራይ የለንም አንዴ እንትን የለንም እያለ አንዴ እኛ ችግር የለብንም ይለምን በእናቱ እኛ እንረዳዋለን። ኦኬ ለምን ግን ከዛ ጋር የመጣሁት ምንድነው በቪዲዮ በዩቲዩብ ላይ በተጫነው ቪዲዮ እሺ ዩቲዩብ ላይ የተጫነው ቪዲዮ ላይ እነሱ አልተበደሉም ያወሩት የተጋነነ ነው ካልሽ እናንተም በደላችሁን ወጣችሁ አውርታችሁ የሁለታችሁንም ሰምተን እንፍረድ። እኛ ደግሞ ስለማንፈልግ ከፈጣሪ ስለምናገኘው ብለን ሚዲያም ላይም የሚወጣ ማህበረሰብም የለም አንወጣም። ግን እነሱ አሁን አንቺ እውነት እንደው ሰው ድል ባንዴ ይቅርታ ታዲዮስ እናንተ ካልወጣችሁ ማለት ነው እናንተ አንወጣም ሚዲያ ላይ እኛ ለማኛ አይደለንም ካላችሁ የሚለምነውን ሰው ለምን ርዝቅ ለመዝጋት ትፈልጋላችሁ? ታዲያ እናንተ ካለመናችሁ ምን አገባችሁ? የሚለምነው አካል ለምነው ይጠቀም። ከእናንተ ተቆርጧል ለሚሰጠው ያ ሰው። አይ ሌላ ዋሽተዋል የምትዩ ነገር ካለ ንገሪን፣ እድሉን እየሰጠንሽ እኮ ምንም ጠብ ያለ ነገር ቅናት ብቻ ነው እየታገን ያለው። እኛ አሁንም በተደጋጋሚ ነግሬሻለሁ አቡ፣ እኔ የመጣሁት በዩቲዩብ ላይ በተጫነው ቪዲዮ ነው እንጂ ከነሱ ጋር በዚህ በመጡት ምክንያት ምንም አይነት ስላወራት ስለ ታሪኩ ብቻ ነው እኔ ልቃወም የመጣሁት። ሀቢባ ልወጣ ስለሆነ አንድ ፍሬድ እናንተ ታሪክም የላችሁ። እናንተ የኛ ታሪክ ነው ትክክል፣ እነሱ ዋሽተዋል ካላችሁ እናንተ ሙጡና አውሩና ህዝቡ ሰምቶ ግራና ቀኝ አይቶ ይፍረድ እኮ እያልኩሽ ነው። ሀቢባ ይቅርታ አንዴ ልወጣ ስለሆነ የሆነ የገባው ሰው ልወጣ ስለሆነ ይቅርታ አንድ ነገር ልናገር። ክፍለ ሀገር ላይ የተበዳይ ወገን ትምህርት አልባ ስንት ህፃን እያለ እዚህ ጋር አፓርትመንት እናቴ እንዲሆነች መከራይ መከፍሉ አጣው ምናምን ተመስገን። አሁንም ደግሜ ነው የምናገረው። ኪራይ አጥቼ ብዬ ለሀቢባ ደውዬ ሀቢባ የ3 ወርና የ1 ዓመት ከከፈለችልኝ ተመስገን። ተረዳሽ? ነገር ግን እዛ ጋር የተበዳሪ ልጅ አሉ መማር አጥተዋል ትምህርት አልባ ቀሩ የተበደሉት ካለሽ ታምጣቸውና አንድ አፓርትመንት ውስጥ ነን እየተረዳዳን እንማረዋለን። ታምጣው አታስመስል። እዛ ውጭ ደግሞ ምን አለ መሰለሽ ለፈጣሪ ሰተናል ካለች ይሄ አንደበት አሰቃቂ እየተባለ ጀስት እንደዚህ ናቸው እየተባሉ ፈጣሪን ተገን ማድረግ ይሄ ለኔ ምንም አይደለም። ወስላታ ከሆንሽ ወስላታ መሆን ያለብሽ፣ ከሃዲ ከሆንሽ ከሃዲ ሆነሽ መቅረብ ያለብሽ። እዚህ ጋር መርዝ እየተናገርሽ ሀቢባ እዚህ ጋር መርዝ እየተናገርሽ አለ ያውቃል ልትያትቺ ምጅምር ሀቢባ ሆኝ ገብቶሻል አይደለ? ትክክል ነክ አንቺ ራስሽን ደብቀሽ የመጣሽ ሰትዎ አይውልሽ። አንቺ ራስሽን ደብቀሽ ሀቢባ ራስሽን ደብቀሽ መጣሽ ፈጣሪ ያየኛል ትያለሽ እንዴ? ምጅምር አንቺ ለፈጣሪ ግልጽ ሆኝ
ትክክል እንዴ አይሆንም እንደዚህ ሀቢባ እንደዚህ አይሆንም ማርያም እንደዚህ አይሆንም ጭራሽ ከሆነ ሪሊ ሰው ከሆነሽ ሪሊ ሆነሽ መምጣት እንደዚህ እናቱን ከፊት አድርጎ ነው የሚለምን አልኩሽ እኮ ቅድም ምን ያልኩሽ ስገባ ሀቢባ የ3 ወር የቤት ኪራይ ከፈልልኝ ይሄን ቲቪ ስታንድ ወንድሜ ከአሜሪካ ላከልኝ ተመስገን አንዴ ጀስት ይቀጥላል በቃ ይምሽ ነገ ግን አልኩሽ እኔ እርግጠኛችን ነገር ማለት ነው ሀይባ ያጅልኝ ነገ ግን አልኩሽ ክቺ ልጅ የሆነ ቦታ መታ ታዲዮስ ለምን ሆኖ ይሄን አፓርትመንት የሰራ ወይም ይሄን ቪላ የሰራ ወይም ለእህቶቹ እንደዚህ ያለ ያርጉ አስተማሪው ያስመረቀ ለምን ሆኖ ብላ ይሄን መርስ ትናገራለች አማርኛዋ ሳይቀየር ታዲዮስ ይቀየራል ይሄ 100% እርግጠኛ ነኝ የሷ አማርኛ ግን ነገ በእኔ አይደለም ከማንም ትገባለች እንደሰማዋት ከሆነ ማለት ነው ስለዚህ አመሰግናለሁ ሀቢባዬ ቴንኪው ቆይ ታዲዮስ አንዴ ሰማሽ እህቴ ምን እንዳለ ታውቂያለሽ ተራቡ ተቸገሩ የምትያቸው ልጆች ይምጡና እዚህ አንድ አፓርትመንቱ ይበቃናል አብረን እየበላነውን በልተው ጠጥተው ይማራሉ አለሽ አየሽ ሀቡ ለማድረግ ሀገሩ በጣም ገጠራማ ሀገር ስለሆነ እነዛን ለማውጣት በጣም አስቸጋሪ ነው መውጣትም አይችሉም ምክንያቱም ማህበረሰቡ እንደዚህ የሚወጣ እነሱ እኮ አዲስ አበባ